ተጠንቀቁ። በቁጥጥር ስር ውለሃል። ይኸውልህ በህግ ወዴትም ማምለጫ የለም። ወዴትም ማምለጫ የለም። ወዴትም የምታመልጥበት ሁኔታ የለም። ወዴትም አታመልጥም። ይኸውልህ ሰው ይጎዳል እንጂ አንተ የትም አታመልጥም። እኛ ወዴትም ወደ ኋላ የምንመለስበት ጉዳይ የለም። ይኸውልህ የትም የምታመልጥበት ሁኔታ የለም። ተረጋጋ። ተጠንቀቁ። እናንተ ተጠንቀቁ። እናንተ ተጠንቀቁ። እናንተ ተጠንቀቁ። ወይኔ አምላኪ ሆይ ዱካሾ ማይሆን የተመታው እንደ ወይኔ ፈጣሪ አምላክ እንደ ጀግኖቻችን ፈጣሪ አምላክ እናንተን ይጠብቃችሁ። እኔ ሌላ ምንም አልልም፣ ግን በጣም ነው የሚያስደነግጠው። ወይኔ የጭንቀት ቪዲዮ ነው ዛሬ እነ ልዑሌ ጋር የሚያየሁት፣ ዱካሾ ቤት የሚያየሁት የጭንቀት ቪዲዮ ነው። እውነት በስመ አብ እኔ እንጃ። ፈጣሪ ይጠብቃችሁ እናንተ እዛ ቦታው ላይ ሆናችሁ ለምትሰሩት። እኔ አዘንኩኝ ሆነን ለመናገር እኛ ቪዲዮ አይተን እንደዚህ ለተጨነቅነው ማለት ነው። እኔ አላቅም ምን እናንተ እኮ እኔ እውነቴን ነው አላቅም። እኔ ምን ብትደረጉ ቃላት ይገልጻችኋል። እናንተን ጀግኖቻችን ኑሩልን። ስንቱንም ባያበሳችሁ፣ ስንቱን ግንባር ቀደም ሆናችሁ ለራሳችሁ መስዋዕትነት የምታደርጉት ለማታውቁት ሰው ተበደል ለሚል ሰው እንግዲህ ይሄ በጣም ወንጀለኛ የሆነው ስንቱን እንዳስለቀሰ ላቤላ ስትሉ እንግዲህ የሌላም ሰው እንባ እያበሳችሁ ነው። እና እግዚአብሔር አምላክ እንደው እድሜ ጤና ይስጣችሁ። ፈጣሪ አምላክ እንደው ሁሌም ከጎናችሁን ለማለት እወዳለሁ። እውነት አላቅም፣ በጣም ነው የሚያስፈራው። ብቻ ነገ ሰላሙን ያሰማን ለማለት ነው የምወደው። ነበልባልዬም ያው ጭንቀት ላይ ነው። የነበልባልዬን ጉዳይ ሲከታተሉ ነው እንግዲህ ይሄ ነገር የተፈጠረው። አሁን ደግሞ ልዑልዬ ቤት ያው ታውቃላችሁ ትንሽ ግርግር አለ። እሱ ቤትም ያው አቤላ እኔ ልልህ የምፈልገው ተረጋጋ። ምክንያቱም ለአንተ ብሎ ብዙ ነገር አድርጓል። ለአንተ ብሎ ገጠር ሄዶ ቤተሰብ ደርሶ ብዙ ነገር አድርጓልና አቤላ አረጋ በል። ልዑሌ ደግሞ ታውቃለህ አይደለም እንደዚህ ለማንም ደረቱን የሚሰጥ ሰው ነው። እና ምናልባት ይሄ ቀደም የሚለው ሰውዬ ችግር አለበት ብዬ ባይ ነኝ። እውነት ለመናገር ይሄ ችኩል የሚለው ሰውዬ ምንም አላመረኝም። ጋርዶች ውስጥም አይታወቅም። ወደ ሐኪም ቤት ሲሄድ የጠቆመ ይኖራል። ሆዴን አመመኝም ሲል እንትን ሲለው በሆዴን አመመኝ ብሎ ሲስተም የፈጠረለትም ሰው ይኖራል። ሰውየው አደገኛ ነው። እናቴ ዘበኛ ሳይሆን እሱ የዓለም ተመራማሪ ነው የሚመስለው ድርጊቱ ማለት ነው። አንገቱን ደፍቶ አንገት ደፊ ሀገር አጥፊ ያሉ እና ለማንኛውም ውድ ቤተሰቦች በጣም ነው የሚያስጨንቀው። እግዚአብሔር አምላክ ጀግኖቻችን ይጠብቅን ለማለት እወዳለሁ። ሁላችሁም የነገውን ቪዲዮ የሰላም ቪዲዮ የደስታ ቪዲዮ ያርግልን። በተረፈ በስደት ምንም አይንካችሁ ውድ ቤተሰቦቼ። መልካም አዳር ይሁንላችሁ። ሰብስክራይብ ላይክ ያደረጋችሁ አበረታቱኝ። መልካም አዳር